that I had a message, but people did not choose to listen to what I was saying. He said, why don't you stand up? I said, I don't think I should have to stand up. እምቢታ ሰው ኮንክ ሁሌ ሲጭኑ ፈረስ ሲረግጡ መሬት ሆነ አትኖርም የጋማን ሳንኳ ሲመረው ባለቤቱን ይራገጣል ሸክሙን ይጥላል ገመዱን ይበጥሳል ልጓሙን ይነክሳል ሰው እንደ ሰው ኖሮ እንደ ሰው ይሞታል አለያ ደግሞ ሰው መስሎ በቁም ተመላልሶ ሙሉ ሰው ሳይሆን ይሞታል ወይንም ደግሞ እምቢ ይላል የቱንም ያህል ህግ ቢጫንበት የቱንም ያህል ጠመንጃ ቢወደርበት የቱንም ያህል መከራ ቢጠብቀው የሰው ልጅ ያሁኑን መከራ ብቻ ሳይሆን ከርሱ አልፎ የሚያገኘውን ነፃነቱን ያስባል ለርሱ ሲል ነው እምቢታው እምቢ አንድ እምቢታ የሚሊዮኖችን እምቢታ ትቀሰቅሳለች እምቢ በብዙ ጭንቅ ትወጣለች ብዙ ዋጋም ሊከፈልባት ይችላል ግን እምቢ ትልቅ የሰውነት ቋንቋ ነች አላዛር ሆይ እልሃለሁ ከመግነዝ ውጣ ከእምቢታ ጋር ወደፊት ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን ለዛሬም በማን ነበር መሰናዶ ባሪያ ሆኖ ከመቆም ሰው ሆኖ መቀመጥን የመረጠችው በአሜሪካ የጥቁር መብት ተጋድሎ ጀማሪ ሆነችውን ሮዛ ፓርክስን እናነሳለን ሮዛ ፓርክስ ከ20 ዓመት በፊት ልክ በዛሬው ቀን በ92 ዓመቷ ነበር ያረፈችው ለክብር ስትል ዋጋ እንደከፈለች ነፍሷን በገነት በክብር በሰላም ያሳርፈው ይቺን ዘረኝነትን የተጸየፈች ታላቅ ሰው ዛሬ ህልፈቷን በማስመልከት እናነሳታለን እንዘክራታለን ስለ እምቢታ ኃይልም እንጨዋወታለን እስከ መሰናዷችን ፍጻሜ ነው አብራችሁ እንድትቆዩ የምንጋብዘው ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ ሼር ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን እስከ መሰናዷችን ፍጻሜ መልካም ጊዜ አንድ ሰው ብቻውን የሚወስደው እርምጃ እሺታው ወይም እምቢታው ለብዙሃን ለውጥ ያመጣ ይሆን ያንዲት ነጠላ ሮዛ ያንዲት ነጠላ ቀን ነጠላ እምቢታዋ ግን ይህንን የማይገመት ታሪክ ሊፈጥር ችሏል ሮዛ ፓርክስ የዛንለት እምቢ ባትል ኖሮ ምናልባትም የጥቁሮች የሲቪል መብቶች ትግል ባልታወቀ አቅጣጫ ሊጓዝ ይችል ነበር ምናልባትም ደግሞ ዛሬ በሰላማዊ ታጋይነቱ አርአያ የምናደርገው ማርቲን ሉተር ኪንግ ጭራሹን ይህን መክሊቱን የሚያወጣበት አጋጣሚ ሳያገኝ ተድበስብሶ ያልፍ ነበር ሮዛ ባንድ ሐሙስ ዕለት ጀምበር ስታዘቀዝቅ ከስራዋ ወጥታ ወደ ቤቷ ለመሄድ የሞንቶጎምሪ ከተማ የህዝብ አውቶቡስን ክሊቭላንድ ጎዳና ላይ ተሳፈረች የአውቶቡሱ ሹፌር እሱ በሚነዳው አውቶቡስ ሁለተኛ ልሳፈርም ብላ የማለችለት ጄምስ ብሌክ መሆኑን ሮዛ አላወቀችም ነበር ከ12 ዓመት በፊት ሮዛ ጄምስ በሚነዳው አውቶቡስ ውስጥ ገንዘቧን ከፍላ በመሳፈር ለጥቁሮች በተከለለው ቦታ ሄዳ ስትቀመጥ የገባሽበት የፊተኛው በር የነጮች መግቢያ ነው ውጪና መልሰሽ በኋላ በር ግቢ ሲላት አላደርገውም በማለት በዝናብ ውጪ ቆማ ጥሏት ሄዷል የሞንቶጎምሪ ከተማ አውቶቡሶች በዘመኑ ህግ መሰረት የአውቶቡስ ውስጥ መቀመጫዎች የጥቁሮችና የነጮች ተብለው ተከፋፍለው ነበር የመጀመሪያዎቹ 4 መደዳዎች ለነጮች ብቻ የተከለሉ ናቸው ለጥቁሮች ወደ ኋላ ላይ አንዳንድ ወንበሮች ይተውላቸው ነበር ምንም እንኳን 75 በመቶ የሚሆኑ ተሳፋሪዎች ጥቁሮች ቢሆኑም መሃል አካባቢ ያሉት ወንበሮች ነጮች የራሳቸውን መደዳ እስኪሞሉ ድረስ ጥቁሮች እንዲቀመጡ ይፈቀድ ነበር በልምድ ግን የአውቶቡስ ውስጥ ተቆጣጣሪዎች ባስ ውስጥ ያሉ ነጮች በሙሉ መቀመጫ እስኪያገኙ ድረስ ጥቁሮችን ከወንበራቸው ያስነሷቸው ነበር ይህ ልምድና ኢፍትሃዊ ህግ ግን ለምቢ ባይዋ ሮዛ ፓርክስ ያደር የማይለመድ ነገር ነበር ለሮዛ ፓርክስ በልጅነቷ አውቶቡሶች የጥቁርና የነጭ ሁለት ዓለም መኖሩን ያረዷት የልዩነት ማሳያዎቿ ናቸው ጄምስ ብሌክ
ዝናብ ላይ ጥሏት ከሄደ ከ12 ዓመታት በኋላ ሹፌሩ እሱ መሆኑን ሳታውቅ ሮዛ ፓርክስ ጄምስ በሚያሽከረክራት አውቶቡስ ውስጥ ገባች። ለከለርድ ማለትም ነጭ ያልሆኑ ተሳፋሪዎች መቀመጥ የሚፈቀድላቸው ቦታ ላይ ሄዳ ተቀመጠች። ከሷ ሌላ ሌሎች 3 ጥቁሮችም እዚያው ተቀምጠዋል። ሌሎች 2 ነጮች ባሱ ከሞላ በኋላ ገቡና ቆሙ። ጄምስ ብሌክ መጥቶ ከለርድ የሚል ምልክት ያለበትን ተንቀሳቃሽ መጠቆሚያ ወደ ኋላ አንቀሳቀሰውና ሮዛ ፓርክስና ሌሎቹ ጥቁሮች ለነጩ ወንበራቸውን እንዲለቁ ጠየቃቸው። ሮዛ ፓርክስ ያንን ቅጽበት ከዓመታት በኋላ ስታስታውሰው እንዲህ ነበር ያለችው። ያ ነጭ ሹፌር ወደኛ መጥቶ ከወንበራችን ሊያስነሳን እጆቹን እያወናጨፈ ሲያዘን የቁርጠኝነት ስሜት ልክ እንደ ክረምት ድሪቶ እላዬ ላይ ሲከመር ነው የተሰማኝ። ተነሱ ለሚለው ትዕዛዝ ሌሎቹ 3 ጥቁሮች በሽታ ወንበራቸውን ለቀቁ። ሮዛ ፓርክስ ግን በመነሳት ፈንታ ወደ መስታወቱ ጥግ ወዳለው ወንበር ፈቀቅ አለች። ጄምስ አንቺስ ለምንድን ነው የማትነሺው? ሮዛ መነሳት ያለብኝ አይመስለኝም። ጄምስ የማትነሺ ከሆነ ፖሊስ ጠርቼ ነው የማስጠረንፍሽ። ሮዛ ያንን ማድረግ ትችላለህ። ጄምስ ብሌክ ፖሊስ ጠራ። ታሰረች። ፖሊሱ ሮዛ ፓርክስን ወደ ማቆያ ቤት እየወሰዳት እያለ የተወሰኑ ቃላት ተለዋወጡ። ሮዛ ለምን እንዲህ ትገፉናላችሁ? ፖሊሱ አላውቅም፣ ግን ሕግ ነው። እናም በቁጥጥር ስር ውለሻል። ያንን ሁኔታ ስታስታውስ ሮዛ እንዲህ ትላለች። እንደ ታሰርኩ ሳውቅ ከዚያ በኋላ በእንደዚያ አይነቱ ውርደት የምሳፈርበት የመጨረሻው ጊዜ የዛን ዕለቱ እንደሆነ እርግጠኛ ሆንኩ። ሮዛ ፓርክስ እምቢ ስትል መንገላታት እንደሚከተል ጠፍቷት አልነበረም። የሚያሳስባት ኑሮ ስላልነበራትም አልነበረም። እንዲያውም ጥሩ ሥራ ያላት ባለትዳርና የልጆች እናት የሆነች የ42 ዓመት ጎልማሲት ነበረች። ሮዛ ፓርክስ በኋላኛው ዘመኗ ልዩ ክብርና ዝና ብትቀዳጅም በወቅቱ ግን በዚያች እርምጃ ብዙ ተገፍታለች። ከልብስ ሰፊነት ሥራዋ ተባራለች። የግድያ ዛቻም ደርሶባት ያውቃል። እምቢተኝነቷ አስከፍሏታል፣ መልሶም በሰፊው ከፍሏታል። እምቢተኝነቶች ሁሉ ውጤታማ ላያደርጉ ይችላሉ። ሌሎች ጥቁሮችም ከዚያ በፊት እምቢ ብለዋል። እሷም ብትሆን ከዚያን ቀን በፊት በብዙ አጋጣሚዎች እምቢ ብላለች። እምቢተኝነቷ ግን እንደዚያን ዕለት ተጽዕኖ ፈጣሪ ሆኖላት አያውቅም። ያ ገጠመኝ ማንም በዚያ መንገድ ሊያናጥበኝ እንደማይገባ የማሳይበት ዕድል ነበር ነው ያለችው። የኋላ ስትጠየቅ ለመታሰር አላቀድኩም። ሳልታሰር ብዙ መስራት የነበሩብኝ ነገሮች ነበሩ። ነገር ግን ያንን ውሳኔ መወሰን ሲኖርብኝ አላቅማማሁም። ምክንያቱም እንዲህ ያለውን ነገር ከሚገባም በላይ ታግሰነዋል። እጅ በሰጠን ቁጥር የበለጠ እንዋረዳለን፣ የበለጠ እንጨቆናለን። ማርቲን ሉተር ኪንግ ስለዚህ እምቢተኝነቷ ቅጽበት በአውቶባዮግራፊው ላይ እንዲህ በማለት ነበር የጻፈው። የትዕግስት ጽዋው ሞልቶ ሲገነፍል የሚመጣው ከዚህ በላይ መታገስ አልችልም የሚለው ስሜት ምን እንደሆነ የማይገባው ሰው የወይዘሮ ሮዛ ፓርክስን እርምጃ ሊረዳው አይችልም። በወቅቱ ጉዳዩን የሰሙት አባል የሆነችበት ለጥቁሮች ሕይወት መሻሻል የሚሠራ ማኅበር መሪዎች ኢዲ ኒክሰንና ክሊፎርድ ደር ዋሶን አስለቀቋት። ከ4 ቀናት በኋላ ሮዛ ፓርክስ ፍርድ ቤት ቀርባ በ30 ደቂቃ ውስጥ $10 ቅጣት የአካባቢ ሕግ በመተላለፍና የችሎቱን ወጪ $4 እንድትከፍል ቅጣት ተበየነባት። ሮዛ በጀመረችው መንገድ ጸንታ ቅጣቱን በእምቢታ ይግባኝ በማለት ጥቁርና ነጮችን ከፋፍሎ የሚመለከተው ሕግ ፍትሃዊ አይደለም በማለት ተሟገተች። ያንን አጋጣሚ ተከትሎ የሴቶች የፖለቲካ ካውንስል የተባለ ማኅበር የሞንትጎምሪ የከተማ አውቶቡሶች ውስጥ ጥቁሮች እንዳይሳፈሩ ጥሪ የሚያቀርቡ 35,000 በራሪ ወረቀቶችን አዘጋጅቶ ሮዛ ፍርድ ቤት የቀረበችለት አሰራጨ። ዜናው ተሰራጨ። የዛን ዕለት እየዘነበ ነበር። ነገር ግን ጥቁሮች ባቋማቸው ጸኑ። አንዳንዶች በእግራቸው ከ10 ኪሎ ሜትሮች በላይ ተጓዙ። ጥቁሮች በሚነዷቸው መኪኖች ላይ ብቻ የተሳፈሩም ነበሩ። በተገኘው አጋጣሚ ሁሉ በመጠቀም
ዕለቱን በከተማ አውቶቡሶቹ ሳይሳፈሩ አሳለፉ። የመሳፈር ዕቀባው ተሳካ። ነገር ግን ይህም በቂ ስላልነበር በወቅቱ የነበሩት አራማጆች ተሰብስበው የሞንትጎምሪ ማሻሻያ ማህበርን መሰረቱ። ማህበሩ ወጣቱንና በወቅቱም ብዛም የማይታወቀውን ማርቲን ሉተር ኪንግ ሊቀመንበር አድርጎ ይዞ መጣ። በማህበሩ መሪነት በሞንትጎምሪ አውቶቡስ ያለ መሳፈር አድማው ከ381 ቀናት በላይ ቀጠለ። የአውቶቡስ ኩባንያዎቹ ኪሳራ ተጋረጠባቸው። የከተማዋ አስተዳደር በመጨረሻ እጁን ሰጠ። ሕጉን ተገዶ አሻሻለው። በአሜሪካ የጥቁሮች የእኩል መብት ትግል ውስጥ የሞንትጎምሪ አውቶቡስ አለመሳፈር አድማ ጉልህ ስፍራ አለው። አድማው ማርቲን ሉተር ኪንግንም ኮትኩቶ ያበቀለ የሰላማዊ ትግል ኮሌጅ ነው። ሮዛ ፓርክስ ወንበሬን ለዘር መድሎ አለቅም ስትል የመጀመሪያዋ አልነበረችም። ሌሎችም ከዚያ በፊት ሞክረውት ተድበስብሰው ይቀርዋሉ። ከዚያ በፊት የሞከሩትና እንቢታቸው ሰሚ ያጣው ሰዎች ጩኸት ሁሉ በሮዛ ፓርክስ እንቢታ ውስጥ ተስተጋብቷል። ሮዛ ፓርክስ ጥያቄውን አቀጣጠለችው እንጂ አልጀመረችውም ይላል ኪንግ። አሻራዋ ግን ዘመን ርቀትና ትውልድ ሳያግደው እያስተጋባ ይገኛል። የሮዛ ፓርክስና የጄምስ ብሌክ ስም ይኸው እስከ ዛሬ ተያይዞ እየተነሳ ይገኛል። ሁለቱም ግለሰቦች ናቸው። የየግል ምርጫቸው ታሪክን በየፊናው ተጭኗል። እሷ የታሪክ ባለውለታ ስትሆን እሱ የታሪክ ባለዕዳ ሆኗል። እሷ ጭቆናውን እምቢ በማለቷ ስትታወስ እሱ በደሉን በማስተባበሩ አብሯት ይታወሳል። የአንድ ሰው እርምጃ ቢጻፍም ባይጻፍም በአዎንታዊም ይሁን ባሉታዊ መልኩ የራሱን አሻራ እያሳረፈ ማለፉን ይቀጥላል። የሮዛ ፓርክስና እንደርሷ ያሉ ጽኖዎች ታሪክ የአንድ ሰው ኃይልን እየዘከረ ይኖራል። የሕግ ባለሙያው አሳፍ ኃይሉ ለሮዛ ፓርክስ የእምቢታ መታሰቢያ ቀን የጻፈውን ጀምር። እምቢታ ትልቅ የሰውነት ቋንቋ ይላል ሰዓሊ ገብረ ክርስቶስ ደስታ። ጥቂት በማይባሉ ስዕሎች ውስጥ ደጋግሞ በቁማቸው የተገነዙ ሰዎችን ሲስል አገኘዋለሁ። ይገርመኝና ብዙ ጥያቄም ጠይቃለሁ። ለምን የሚሉ ብዙ ጥያቄዎችና መልሶች። አሳፍ ይህን ጽሑፍ በሚጽፍበት ሰዓት ተገድለው ተገንዘው በሜዳ ላይ የተደረደሩ የኛው የራሳችንን አስክሬኖች በሐዘንና በተወጋ ልብ እንዳየ ገልጾ ሳላስበው የገብረ ክርስቶስ ስዕሎች ትዛሉኝ ይላል እና ራሱን ጠየቀ። የትኛችን ነው የተሻልነው? ሞቶ የተገነዙት ወይስ እኛ በቁማችን የተገነዝነው? እኛና እነሱን ምን ይለየናል? ሆድን እየሞሉ መኖር ሰውነት ነው? ሕይወት ማለት ቆሞ መገኘት ብቻ ነው? ትንፍሽ ማለት የማይችል ማህበረሰብ በሕይወት ያለው ሰው ነኝ ማለት ይችላል ደፍሮ? አንዳንዴ ያስበዋለሁ የሼክስፒርን የሞቱት ተገላግለዋል እድለኞች ናቸው የሚለውን አባባል። አንዳንዴ ደግሞ አስበዋለሁ ተገንዞ ከመቆም ተሸብቦ በድን አካልን ይዞ ከመንገላወድ ቁርጦ የታወቀውን ሞት መሞት ይሻላል እያልኩ አስባለሁ። አንድ የቆየ ጠያቂና አነጻጻሪ ስንኞችን የያዘ የሀገራችን ግጥም እንዲህ ይላል። ከመኖር አለመኖር ሳይሻል አይቀርም፣ ከመኖር ጭንቅ አለ ካለመኖር ምንም። ካለመኖር መኖር ሳይሻል አይቀርም፣ ከመኖር ተስፋ አለ ካለመኖር ምንም። ግጥሙ የመኖርን ፍዳና ተስፋ የመሞትን ግልግልና ተስፋ ቢስነት እያነጻጸረ መሃል ላይ ፍርዱን ካንባቢ የሚጠይቅ ሚዛናዊ እይታን የተላበሰ ግጥም ነው። ግን መኖርን ጥሩ አድርጎ ያስቀመጠበት ምክንያት በመኖር ውስጥ ተስፋ ስላለ የሚል ነው። እኔ ደግሞ የምጠይቀው አለ ወይ ብዬ ነው። እውነት በቁማችን ተገንዘን በመኖራችን ውስጥ ተስፋ አለ? ተስፋ እየታየን ነው የኖርን ያለ ነው? እውን ተስፋችን አልተሟጠጠም? ተስፋ የታየውማ ማህበረሰብ ይጠይቃል። ነገውን የተሻለ ለማድረግ የተሻለ ለውጥ ለማምጣት ይነሳል፣ ይናገራል፣ ይተነፍሳል፣ ይነጋገራል። ነገውን የሚያጨልምበት ነገር ሲያይ ይበሳጫል፣ ይናደዳል። ተስፋቸው የጨለመባቸው እንዳይኖሩ የቻለውን ይጥራል። ሌላም ብዙ እና ጠይቃለሁ ደግሜ ተስፋ ያለው ማህበረሰብ ነን ወይኛ? መኖርን የምናመሰግንበትና
የምንናፍቅበት ምክንያቱ ምንድነው? ለመንገላወድና ለመራባት፣ ለመብላትና ለመጠጣት በሕይወት እስካሉ ድረስ በቃ ይሄው ነው። ታዲያ እንስሳቱስ እንዲህ አይደሉ እንዴ? ምን ለየን? ሰው ስትሆን መብት ያምርሃል። ሰው ስትሆን ሰብአዊ ክብር ያምርሃል። ሰው ስትሆን የማሰብ ነጻነት ያምርሃል። ሰው ስትሆን በመረጥከው የሕይወት መንገድ የመጓዝ ክፉ አምሮት ረፍት ይነሳሃል። ሰው ስትሆን ከሚመስሉ ጋር መጎዳኘትን፣ ሐሳብ መለዋወጥን ትፈልጋለህ። ሰው ስትሆን ሳትሳቀቅ፣ ሳትፈራ፣ ሳትሳደድ፣ ሳትገደል፣ በቁምህም ሆነ ሞተህ ሳትገነዝ እንደ ሰው መኖር፣ እንደ ሰው መሞት ትፈልጋለህ። ሰውነትን ከእንስሳት የሚለዩት ጥቂት መሠረታዊ ክሮች እነዚህን የመሳሰሉት ናቸው። ግን እነዚህ ከሌሉስ? ሰው ከሆንክ በቁምህ እንደ ተገነዝክ አትኖርም። ሰው ከሆንክ እንደ እንስሳ እሺ እየተባልክ እየተነዳ እየተገረፍክና በየሜዳው እየተረፈረፍክ አትኖርም። እና ሰው ከሆንክ የተሻለን ነገ የተሻለን ሕይወት ለማምጣት ባለ በሌላ አቅምህ ትነሳለህ። ተፈጥሮህም ኢንስቲንክትህም ያስገድድሃል እኮ ለሕልውና ጸር የሆነን ከባቢ እንድትፋለመው፣ እንድትቀይረው ወይ እንድትሸሸው በሩቁ ሰው ከሆንክ። አለዚያ ግን ዶሮ ሆነሃል ማለት ነው። በግ ሆነሃል፣ ፍየልና ኤሊ ሆነሃል። ከኤሊዎች እንኳ የተወሰኑት ባህር ውስጥ ገብተው ራሳቸውን አስጠብቀው መኖር ችለዋል። ሰው ሆነህ ግን ሁሌ እንደተሰነክ፣ ሁሌ ልጓም እንደጠለቀልህ፣ ሁሌ እንደተጋለበብህ፣ ሁሌ እንደ ጋሪ ፈረስ እየተጎተትክ መኖር አትችልም ነው የሚሉን። የሰው ልጅን በመከራውም በፍስሐውም ውስጥ ያጠኑት ሳይንቲስቶች የመጨረሻው አረመኔና አፋኝ ናዚያዊ ሥርዓት በመጨረሻው ተስፋ አስቆራጭ የሞትና የባርነት ካምፕ ውስጥ እንኳ ሰዎችን አጉሮ በማሰቃየትና በመጨረስ በምንም የማይሞተውን የሰው ልጅ የነጻነት ፈላጊነትና ብርቱ የተቋቋሚነት መንፈስ ሊሰብረው አልቻለም። የሞት ካምፕ ውስጥ ያሉ ሰዎች እንኳ ተባብረው ከሞት ሸለቋቸው ውስጥ ለመውጣት ለጆሮ ማመን የሚከብዱ ተጋድሎችን ያደርጋሉ። በሚገርም የመንፈስ ጽናት ከነሱ እጅግ የገዘፉ ገዳዮቻቸውን ይቋቋማሉ። ምክንያቱም የሰው ልጅ እንደ እንስሳ አድርገህ ለረጅም ጊዜ ማኖር አትችልም። ሰው ስለሆነ ከእንስሳት ስለሚለይ። ታሪክ ደግሞ ደጋግሞ ያሳየን አንድ ሐቅ ቢኖር የሰው ልጅ በቋሚነት እንደ ሙክት እያሰባህ እንደ በሬ እያረስክበት ጉልበቱ ሲደክም እያረድክ እየሰለቀጥከው የሚያመነዥከውን እየጣልክለት የሁልጊዜ ተበይህ የሁልጊዜ ታራጅህ የማይናገር የማይጋገር የዘላለም ተጋላቢ ባሪያ አድርገህ ልታኖረው በፍጹም እንደማትችል ነው። ምክንያቱም የሰው ልጅ ነው፣ ከብት አይደለም፣ ይለያል። ተስፋ ያለው ሰው የነገ ተስፋውን ለማቆየት ይታገላል። ተስፋ የቆረጠ ሰው ደግሞ ጭራሽ ከተስፈኛውም በላይ ይብስበታል። ሁሉን ነገሩን ለመሰዋት አይኑን አያሽም። የሚያጣው ነገር የለም። ቀን ብቻ መቁጠር ነው ሕይወት ለሱ። ይህን ሰው በምንም ልታስፈራራው አትችልም። ማንኛውንም ነገሩን ትቶ ይፋለምሃል። ተስፋ የቆረጠ ሰው በናዚ የሞት ካምፕ ውስጥ ኖሮ የሰው ልጅ በምንም የማይሰበር ቅስምና የሰውነትን ወኔ ያየው ቪክቶር ፍራንክል ማንስ ሰርች ፎር ሚኒንግ በሚለው ከሞት ካምፕ በወጣ በዓመቱ በጻፈው መጽሐፉ ላይ የሰውን አጠቃላይ ፍጥረት ሲገልጸው እንዲህ ይለዋል። የሰው ልጅ ማለት ያለበት መከራ ሳይበግረው ከመከራው ባሻገር ያለውን የወደፊቱን ጊዜ እያሰበ ካልሆነ በስተቀር መኖር የማይችል ጽኑ መንፈሱ ከእንስሳት ሁሉ የተለየ ብቸኛው የምድሪቱ ፍጡር ነው ብሎ ነው የሚገልጸው ፍራንክል። በቋሚነት በቁሙ እንደተገነዘ መኖርን የተቀበለ ሰው ከሰውነት የሚጎድለው ነገር አለ። በቋሚነት መንፈሱ እንዲበድን ቅስሙ እንዲሰበር እንደ ቤት እንስሳት በግጦሹ ተሰማርቶ ወደ በረቱ እየገባ እየታገደ እየተፈለጠ እየተቆረጠ ለመኖር የተስማማ ሰው ግለሰብም ሆነ ማህበረሰብ ካለ እርሱ
ከሰው ዝርያነት ያነሰ ለእንስሳት የቀረበ ፍጡር መሆን አለበት። ሰው ከሆነ የፈለገው መከራ ቢወርድበት ሬዚሊየንት ስፒሪቱን ሊገድልበት አይችልም። ሰው ያለ ተስፋው ሊኖር አይችልም። ተስፋ ያለው ሰው ሕይወቱን የተሻለ ለማድረግ ይፈራገጣል፣ ተይዞም ይንደፋደፋል። በቁም ተገንዞ ከመኖር ሞቶ ተገንዞ አፈር መግባት እንደ ትልቅ ግልግልና ዕድለኝነት የተቆጠረውም ለዚህ ነው። ይህን የመሳሰለውን የእኛን ሕይወት የሚጠይቁ ነገሮችን ሳይወጡ ሳይወርዱ የሰላም እንቅልፍ ተኝቶ ማደር የሚቻልበት ጊዜ ላይ ያለን አይመስለኝም። በተለይ ለኛ ለኢትዮጵያውያን ይህ ጊዜ በፍጹም ረፍት የሚሰጥ ሊሆን አይችልም። ወይ በቁማችን ካልበደንን በስተቀር እያልኩ አሰላስላለሁ። እና ደግሞ ትርጉም ከሌለው መቆም፣ ሰብአዊነት ከራቀው መመላለስ፣ ከሰውነት ከጎደለ ተራ ሰውነት፣ ከዝም ብሎ መንገላወድ አንዳንድ ትርጉም ያለው መቀመጥ ይሻላል ብዬ አስባለሁ። እንደ ሮዛ ፓርክስ በባርነትና በዘር በተሸነሸነች አሜሪካኖቹ አስቀያሚ ሕይወት ውስጥ እየተመላለሰች ትርጉመ ቢስ የሆነ ሰብአዊነት የራቀው ሕይወት የታከታት ሰው ነች። በዚያች ዕለት ምን እንደታያት አላውቅም። ቆማ ተሳፍራ በሰላም ቤቷ መግባትን የመሰለ ሁሉም በባርነት ለመገዛት የተስማማ ማህበረሰብ ሁሉ የሚያደርገው ነገር እያለላት ለምን አልቆምም እቀመጣለሁ ማለትን መረጠች? አላውቅም። ግን በቃ አንድ ቀን ተቀመጠች እና አልነሳም አለች። እንደ ሰው ተቀምጬ ግደሉኝ አለች። ቆማ መገነዝን እምቢ አለች። ሮዛ ፓርክስ በሞንትጎመሪ አላባማ ውስጥ የተቀመጠችበትን የተሳፋሪ ወንበር ለነጭ መንገደኛ አለቅም አለች። ሮዛ ፓርክስ ሕግ አክባሪ ሆኖ ለመኖር ታግላለች። ሕይወቷን ሙሉ ዕድሜ ልኳን ለነጭ ተሳፋሪ እየተነሳች በቁሟ እንደተገነዘች ወደ ቤቷ መግባትና መውጣትን ተላምዳው ይኖረች ነች። 42 ዓመቷ ነበር። ግን የዚያን ዕለት መረራት። ባሪያ ሆኖ ከመቆም ሰው ሆኖ መቀመጥን መረጠች። እምቢ አለች። ክብሬን ስጡኝ ወይም ግደሉኝ አለች። እምቢታ። ሰው ኮንኩሌ ሲጭኑ ፈረስ ሲረቅጡ መሬት ሆና አትኖርም። የጋማ እንስሳ እንኳ ሲመረው ባለቤቱን ይራገጣል፣ ሸክሙን ይጥላል፣ ገመዱን ይበጥሳል፣ ልጓሙን ይነክሳል። ሰው እንደ ሰው ኖሮ እንደ ሰው ይሞታል። አሊያ ደግሞ ሰው መስሎ በቁም ተመላልሶ ሙሉ ሰው ሳይሆን ይሞታል። አሊያ ግን እምቢ ይላል። የቱንም ያህል ሕግ ቢጫንበት፣ የቱንም ያህል መከራ ቢጠብቀው የሰው ልጅ ያሁኑን መከራ ብቻ ሳይሆን ከእርሱ አልፎ የሚያገኘውን ነፃነቱን ያስባል፣ ያያል። ለእርሱ ሲል ነው እምቢታው። የሮዛ ፓርክስ እምቢታ የሚሊዮኖችን እምቢታ ቀሰቀሰ። አሜሪካ የሁሉም ሰዎች አገር ሆነች። አሁንም ያ እምቢታ የጠፋባቸው ያንን እምቢታ ይረሱም አሉ። ግን ያቺ አንዲት ሴት እምቢታ ዛሬ አሜሪካኖች የሚኮሩበትን የሰው ልጅ ነፃነት አጎናጸፈቻቸው። በብዙ ጭንቅ የወጣች እምቢታ ነች። ብዙ ዋጋ የተከፈለባት እምቢታ ነች። ግን እምቢ ትልቅ የሰውነት ቋንቋ መሆኗን ሮዛ ፓርክስ አስገንዝባን አለፈች። ሮዛ ሉዊዝ ማካውሊ ፓርክስ በኋላ የአሜሪካ ኮንግረስ የዘመናዊ የጥቁሮች መብት ንቅናቄ እናት ብሎ የሰየማት the mother of the modern day civil rights movement ብሎ የሰየማት አፍሪካ አሜሪካዊ የመብት ተከራካሪ ነበረች። ሮዛ ፓርክስ ሕይወት የተሰኘ መጽሐፍ ለንባብ ያበቃች ሲሆን ዘረኝነት ያስከተለባትን የሕይወት ውጣ ውረዷን ተርካበታለች። አውትካስት የተባለ የሂፕሆፕ ሙዚቃ ተጫዋቾች ቡድን ሮዛ ፓርክስ የተባለ አንድ ሙዚቃ ለቆ ነበር። ይህ በቢልቦርድ የደረጃ ሰንጠረዥ ውስጥ ከምርጥ 100 ዝርዝር ውስጥ ቁንጮ ላይም ተቀምጦ ነበር። ከዚህ በተጨማሪ ሙዚቃው ሁላችሁም ወደ አውቶቡሱ ኋላ ሂዱ የሚለውን ንግግር ጸጥ አሰኙት የሚል ስንኝን አካቶ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ1999 ፓርክስ ስሜን ያለ ፍቃድ ተጠቅሟል፣ በስሜ የተሳሳቱ መረጃዎችን ለሕዝብ አድርሷል በማለት የሙዚቃ ቡድኑን ሕግ ፊት ገተረችው። ቡድኑ ግን የፓርክስን መብት እንደማይጋፋ ገለጸ። በ2003 ዳኛው ክሱን የሐሰት ውንጀላ ሲል የዘጋው ቢሆንም የፓርክስ ጠበቃ ግን መረጃዎቹን ድጋሚ በማደራጀት ስሟን ያለ ፍቃዷ በመጠቀምና የተሳሳተ መረጃ ለሕዝቡ በማድረስ ላደረሱባት ጉዳት የሙዚቃ ቡድኑ $5 ቢሊዮን ካሳ ካልከፈላት ሞቼ ይገኛሉ አለ። በ2005 ክሱ መቋጫ አገኘ። አውትካስትና ሌሎች ተከራካሪ ድርጅቶች
ማለትም ሶኒ፣ BMG ሚውዚክ ኢንተርቴይንመንት፣ አሪስታ ሪከርድስ እንዲሁም ላፌስ ሪከርድስ ምንም ጥፋት የለብንም፣ ነገር ግን ሮዛና ራይመንድ ፋውንዴሽንን በመንችለው ሁሉ ለመደገፍ እንስማማለን አሉ። ታዲያ ይህ ፋውንዴሽን ሮዛ ዛሬ ድረስ ሁሉም ዘሮች የተሻለ ሕይወት እንዲኖራቸው የተጫወተችውን ትልቅ ሚና ለወጣቶች በማስተማር ላይ ይገኛል። ዘመኑ እንደ አውሮፓውያን አቆጣጠር ኦክቶበር 24 2005 ነበር። ልክ በዛሬው ዕለት ዛሬ ጥቁሮች ከነጮች እኩል ቀና ብለው እንዲኖሩ የማይቆጠር ፍዳ የከፈለችው ሮዛ ፓርክስ በ92 ዓመቷ ዲትሮይት በሚገኘው አፓርትመንቷ ውስጥ ሳለች ይህችን ዓለም እስከ ወዲያኛው ተሰናብታለች። ታዲያ የሞቷ መንስኤ ከ2002 ጀምሮ ሲያሰቃያት የነበረው የአእምሮ በሽታ እንደነበር ከሕይወት ታሪኳ ጋር ተያይዞ ተጠቅሷል። ፓርክስ በሕይወት ዘመኗ እጅግ በጣም ትልልቅ ሽልማቶችን የወሰደች ስመጥር አፍሪካ አሜሪካዊት እንስት ነበረች። ከነዚህ ሽልማቶቿ መካከል የስፒንጋርን ሜዳሊያ፣ የNAACP ከፍተኛ ሽልማት፣ የማርቲን ሉተር ኪንግ JR የክብር ሽልማት ይጠቀሳሉ። እንደ አውሮፓውያን አቆጣጠር መስከረም 15 1996 ደግሞ የወቅቱ የአሜሪካ ፕሬዝዳንት ቢል ክሊንተን የአሜሪካ ትልቁ የክብር ሽልማት ፕሬዝዳንታዊ የነጻነት ሜዳሊያን ለፓርክስ አበርክተውላታል። በቀጣዩ ዓመት ደግሞ በአሜሪካ ሕግ አውጪ መስሪያ ቤት የሚሰጠውን ሌላኛውን ትልቁን ሽልማት ኮንግሬንሻል የወርቅ ሜዳሊያ ትሸልማለች። ምን ይሄ ብቻ! ታይም ጋዜጣ የ20ኛው ክፍለ ዘመን ተጽዕኖ ፈጣሪ ብሎ ካሰፈረው የ20 ሰዎች ዝርዝር ውስጥ የፓርክስን ስም አካቶ ነበር። በ2000 ደግሞ የትሮይ ዩኒቨርሲቲ ፓርክስ ያኔ አውቶቡስ ውስጥ ለነጭ ወንበሬን አልለቅም ባለችበት ቦታ ላይ ሞንትጎመሪ አላባማ መሃል ከተማ በስሟ ሙዚየም ገንብቶላታል። በ2001 ደግሞ የግራንድ ራፒድስ ከተማ ዋሽንግተን ዲሲ ውስጥ የተገነባውን የቪየትናም ጦርነት መታሰቢያ ዲዛይን በማድረጓ በይበልጥ በምትታወቀው አርኪቴክትና አርቲስት ማያ ሊን አማካኝነት ሮዛ ፓርክስ ፓርክን አሰርቷል። የሕይወት ታሪኳን የሚተርክ የሮዛ ፓርክስ ታሪክ የተሰኘ ፊልም በ2002ም ለእይታ ቀርቧል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በማን ነበር መሰናዷችን ዕለተ ሞቷን በማስመልከት ታላቋን የመብት ተሟጋች የጥቁር መብት እንቅስቃሴ ጀማሪ ሮዛ ፓርክስን አንስተናል። መሰናዷችንን እንደወደዳችሁት እምነታችን ነው። በሌላ የማን ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ።